ሰላም እንዴት ነው? በጣም ነው የሚደብረው። እስከ መማታት ምናምን ነገር ሊደርሱ ነበር። በእስራኤል ሀገር ያሉ ኢትዮጵያኖች እንደዚህ ነው የሚኖሩት። ኤርትራዊዎች ኑሯቸው ይሄን ይመስላል። አሳያለሁ። ይሄ ቴል አቪቭ ያለ የቢች ዳር ነውና ያው ዘገብረት ፕሌስቲድ እኔ ዛሬ ሰው ብዛት በጣም ነው የገረመኝ። እዚህ ጋር ደግሞ የሀበሻ ፀጉር ቤት፣ የኢትዮጵያን ፀጉር ቤት፣ የሀበሻ ልብስ እንዳለ ኦኬ ተከልሏል። ግን በሙሉ የሀበሻ ንብረቶች ዋው በጣም የሚያምረው መጋረጃ ነው አይደል? በዛሬው ቪዲዮ በእስራኤል ሀገር የሀበሻ ሰፈር ገብቼ ስቀርጽ የገጠመኝን አስደንጋጭ ገጠመኝ እናያለን። እንዲሁም ከኔ እድሜ እኩል የሚሆን ታሪክ ያለው የሀበሻ ሱቅ ገብተን አማርኛ መጽሐፍ እንገዛለን። በቴል አቪቭ የባህር ዳርቻ ላይ እየተንሸራሸርን የሚያማምሩ እንቅስቃሴዎችን እንጎበኛለን። የእስራኤልን ጣፋጭ አይስክሬም እየበላን አስፈሪው ገጠመኝ እንዴት ደስ ወደሚል ውሎ እንደተቀየረ እንጨዋወታለን። ለዚህ ቻናል አዲስ የሆናችሁ ቃሉ ነኝ። ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። ዛሬ ያለነው እስራኤል ቴል አቪቭ ነው። ኦልራይት ጋይስ እንግዲህ ደርሻለሁ። ቴል አቪቭ ነው ያለሁት። መሀል ታና መርካዚት ነው የሚባለው በዚህ ሀገር አጠራር፣ ሴንትራል ባስ ስቴሽን ማለት ነው። ይህ አካባቢ ብዙ ስደተኞች ያሉበት ቦታ ነው። ከአፍሪካም ከኢትዮጵያም ከተለያዩ ሀገር ከፊሊፒን አማርኛ መጽሐፎች መሸጫ እዚህ አካባቢ ነው ያለውና ወደዛ እየሄድኩ ነው። እስኪ ያለውን መጽሐፍ እናያለን። በዛውም የሀበሻ ሰፈር ገብተን እዚህ ጋር ከፊቴ ያለው ነው ይሄ ባስ ስቴሽኑ ማለት ነው። የሴንትራል ባስ ስቴሽን የሚባለው ይሄ ነው። እንደምታዩ በጣም ትልቅ ሰፊ ፎቅ ነው እና ስለዚህ ለብቻው አንድ ቪዲዮ ሰራላችሁ። በጣም አስገራሚ ታሪክ ያለው ፎቅ ነው። በጣም ማለት ውስጡ በጣም ብዙ አይነት ነገር ነው የያዘው። በጣም የሚደንቅ ባስ ስቴሽን ነው። ስለዚህ ለብቻው ቪዲዮ ሰራላችኋለሁ። አስጎብኚ አሉ ይሄን ብቻው የሚያስጎበኙ በጣም ሰፊ ስለሆነና ውስጡ ደግሞ በጣም ያስፈራ ስለሆነ ባስጎብኚ ምናምን ይመከራል። ስለዚህ እኔም ባስጎብኚ መጥቼ አንድ ቀን እናየዋለን አብረን። ይኸውላችሁ ይሄን ይመስላል እንግዲህ ሰፈሩ። በጣም በቃ እንትን የሆነ ሰፈር ነው። ክራውድድ የሆነ ሰፈር ነው። በጣም ነው ክራውድድ የሆነ ሰፈር ነው። በቃ እየደረስኩ ነው መጽሐፍ መሸጫው አካባቢ። እዚህ አካባቢ ነበር ያየሁት ጎግል ላይ፣ ግን ላገኘው አልቻልኩም። እስካሁን ድረስ የፈለኩት ነው። እዚህ ጋር ደግሞ የሀበሻ ፀጉር ቤት፣ የኢትዮጵያን ፀጉር ቤት ሹሩባ ምናምን መሰራት የምትፈልጉ ያቸው የሀበሻ ልብስ እንዳለ ደርሻለሁ ጋይስ። እዚህ ጋር ነው ማለት ነው ያየሁት። እየገባን ነው። ሰላም እንዴት ነው? አይ ብሎግ እየሰራሁ ነው ዩቲዩብ። ሰላም ነው? እንዴት ነሽ? አለን። መጽሐፍ ለመግዛት ነበረ ከንቶዳ እና ቪዲዮ እየሰራሁ ስለሆነ ችግር የለውም አይደል? አልቀረጽኳችሁም እናንተን፣ እኔም ብቻ ቶዳ። እሺ ቶዳ። ይኸውና እንግዲህ እዚህ ጋር ያለ መጽሐፋችን ማለት ነው። ብዙም የለም። ኦኬ። ልብ ወለዶች አሉ ተወሰናለ። ወደፊት ግን ያለቁትንም አዳዲሶቹን መጽሐፍ ይገባል። እሱ ተخشاب بيقال كل ما شكوره ኦኬ። አሁን መምጣት አይችሉም። ግን አሁን ማስገባት ኮመርሻል የለም። ብዙም መጽሐፎች የሉም እያለችኝ ነው። ግን ያለውን ነገር እንመርጣለን። ካለው እንምረጥና ቢያንስ ብዙ ጊዜ ሆነኝ ካነበብኩኝ። ጋይስ ያላቸው ብዙ መጽሐፍ የላቸውም። ስለዚህ የይስማክ ወርቁን የኦጋዴን ድመቶች ቆዮ ካነበብኩት አንብቤዋለሁ፣ ግን በቃ ደግመዋለሁ። እና ደግሞ መጽሐፍ ብቻ አይደለም ያለው፣ እንደምታዩት በጣም የሚያማምሩ የኢትዮጵያ ቅርሳ ቅርሶች አሉ። ይኸውላችሁ እዚህ ጋር ማጨሻዎች፣ ሞሰቦች በጣም የሚያምሩት። እዚህ ጋር ደግሞ ጥሩምባ አለ። የምትፈልጉ ከሆነ ጥሩምባ የገዛሁት ነው ጋይስ። ስንት ብር ነው? ባስታይት እሺ የድሮም ነው אבל בסדר በአናፋስ ጭ 50 ብር አድርጎልኛል። በኢትዮጵያ ደግሞ አስገባላችኋለሁ እዚህ ጋር። ቴንክ ዩ። ሌላ ብዙ ነገር ትሸጣላችሁ አይደል?
ምን ምንድነው የምትሸጡት? አሁን እንትን ስለሆነ በዓል ስለሆነ ኦኬ ብዙ ነገር ማሳየት ኦኬ ተከልሏል። ግን በሙሉ የሀበሻ ንብረቶች ዋው በጣም የሚያምረው መጋረጃ ነው አይደል? ቆሎ ይሄ መጋረጃ ነው። ይሄ ለመከለል ብለን ያስቀምጣል። ለመከለል በኋላ ዕቃ አለ፣ ቡና አለ፣ ኦኬ ቆሎ አለ፣ ብዙ ነገሮች ቆሎች አሉ። አሁን በዓል ስለሆነ በዚህ ነው እነዚህ የተከለሉት ነው። ፔሳህ ኦኬ ደግሞ የባህል ሸክላ ዋው ኦኬ ብዙ ነገር በጣም ነው የሚያምረው። አመሰግናለሁ። እውነት በጣም ያምራል። ትልቅ ነው ደግሞ። እኔ እዛ ጋር ብቻ ያላችሁ መስሎኝ ነበር፣ ግን ወደዚህ ማለት እዚህ ጋር ደግሞ ዊጎች አሉና ከኢትዮጵያ ነው የሚመጡት? ከኢትዮጵያ ይመጣል፣ ከዩኤስ ይመጣል፣ ከተለያየ ቦታ። ኦኬ ምንድነው አድራሻው ላስገባላችሁ? ሌቪንስኪ 103 ይባላል። ሌቪንስኪ 103 እሱም ናሆም ሬኮርድስ ማን? ናሆም ሬኮርድስ ኦኬ ናሆም ሪከርድስ ፊልም ላይ ምናምን አለ ያ እንደዛ የእናንተ ነው ፊልም የምትሰሩ ነበር ፕሮዲዩስ ታደርጉ ነበር አሁን ፓርትነርሺፕ ተደርጎ ነው ይሄ ብራንች ነው ይሄ እስራኤል ብራንች ኦኬ ገባኝ ሙዚቀኞች ሰዎች አርቲስቶች ነበር ዝግጅቶች ወይ ቲያትር ወይ ፊልም ምናምን ይሰራል ኦኬ ዋው በጣም አሪፍ ዛመታችን 20 ምናምን የሚገርም ታሪክ ነው ጋይስ ስንት አመት 22 አመት ዋው በጣም አሪፍ ስንት አመት ነው እኔ 24 በሁለት አመት እዲ ያኔ ኩያ የሆነ ሱቅ ነው አይ ያ በጣም አሪፍ የሚገርም ነው ጋይስ ትንሽ ነገሮች ሲስተካከሉ ደግሞ እንደገና በስነስ ደውል ስልካችንን ያ በጉግል ላይ ዌብሳይትም አለን ይሄኛው ኦኬ ከዛ አዳዲስ መጽሐፎች ሲገቡ በጣም አሪፍ ያ እሺ ሶይን ስካን እናደርጋለን ጋይስ ሲመጣ የመጣን ቼክ እናደርጋለን ማለት ነው አንዴ መጥቻለሁ ከሆነ ጓደኛዬ ጋር እኔ ከፊልም የወጣ ነገር ነው የሚመስለው ኧረ እባክሽ ጋይስ ሰምታችኋል ከፊልም የወጣ ሰው የሚመስለው ኧረ በቃ ጨምራል 100 ብር ነው የምከፍለው ኦኬ እሺ ቴንክ ዩ በጣም እናመሰግናለን መልካም በዓል እሺ ሶ ጋይስ በጣም ደስ የሚሉ ሰዎች ናቸው ገዛን መጽሐፋችንን ማለት ነው 50 ብር ገዝተናል የኦጋዴን ድመቶች ነው የሚለው መጽሐፉ ታውቁታላችሁ የይስማዕከ ወርቁ ነው ያው አማራጭ ስለሌለ ብዙ መጽሐፍ የላቸውም ስለዚህ ያለውን ልግዛና ላንብብዬ እሱን ገዛሁት አንብቤዋለሁ ግን ታሪኩ በጣም ደስ ስለሚለኝ ድጋሚ ባነበው ችግር የለውም እና የሚገርም ነው 22 አመቱ ነው ሱቁ ያንተ ኩያ ነው አለች ኧረ በጣም የሚገርም ነው ሰዎቹ ደግሞ በጣም ነው ደስ የሚሉት እና እዚህ ያላችሁ መጽሐፍ የምትፈልጉ ያው የመጣችሁ ቼክ ማድረግ ትችላላችሁ አሁን ላይ ብዙ መጽሐፍ የላቸውም ግን በቃ ሲመጣ ሲኖራቸው የደወላችሁ ስልካቸው ጎግል ላይ ይኖራል ቼክ ማድረግ ትችላላችሁ ሌቪንስኪ ነው ያለው ናሆም ሪከርድስ ይባላል አሁን ደግሞ እስኪ ወደ ሀበሻ ሰፈር ገብተን ዞር ዞር እያልን ያለውን ነገር እናያለን እንደነገርኳችሁ እዚህ ሰፈር በቃ በጣም ብዙ እንትኖች ናቸው ስደተኞች ናቸው ያሉትና በቃ በየቦታው የተለያየ አይነት ሰው ነው የምታዩት በጣም የተለያየ አይነት የቻይናዎች ሬስቶራንት አለ ይሄ በጣም ነው የሚገርመው ዋት በጣም የሚገርም ሰፈር ነው ይሄ ነው የቻይናዎች ፊሊፒኖስ ጋይስ በጣም የሚደብር ነገር ነው የገጠመኝ ውስጥ እየቀረስኩኝ እዛ ሰፈር ውስጥ ገብቼ ማለት ነው ሰዎች ናቸው ወደዛ ሰፈር ሀበሾች አሉ እዛ ሄደ ቀረጽ ምናምን ነገር ያሉኝና አንዳንድ ሰዎች በእርግጥ ነግረውኝ ነበር ብቻህን እንዳትሄድ ምናምን ብለውኝ ግን እኔ ምንም አይመጣም ብዬ ነበር የመጣሁት ግን እየቀረስኩኝ በመሃል
አንድ የሆነ ጥቁር ነው ከአፍሪካዊ ነገር ነው መሰለኝ ከየት እንደሆነ አላውቅም የሚያወራውም ቋንቋም አልገባኝም እና መጥቶ በቃ እንዳልቀርጽና በጣም አግሬሲቭ ሆኖ ነው የተናገረኝ በጣም ማለት ነው እና ትንሽ ተከራከርን በጣም በዙ ጓደኞቹ ምናምን ነገር መጡ ድሌት አድርገው ምናምን ነገር አሉኝ በእንግሊዘኛ አወሩኝ እና ደለትኩት ምንም አማራጭ የለኝም እዛ ውስጥ ላይ ሰፈራቸው ነው ምንም ማድረግ ይችላሉ ስለዚህ ሪስክ ከመውሰድ እንዳለ እዛ ሰፈር ውስጥ የቀረጽኩትን እንዳለ አስደለቱኝ አንድ በአንድ ማለት ነው እና በጣም ነው የሚያናደው እግዚአብሔር ብቻ ግን ምንም አማራጭ የለኝም ስለዚህ የሚሉኝን እሺ መቀበል ነው ምክንያቱም ውስጥ የነሱ ሰፈር ነው እና ምኖች እንደሆኑ አላቅም የመጡት ብቻ አፍሪካ ናቸው ጥቁሮች ናቸው ምን ያካክላሉ እና በጣም ነው የሚደብረው እስከ መማታት ምናምን ነገር ሊደርሱ ነበር እዛ አካባቢ ላይ ነበሩ ሀበሾች እንትን አሉኝ እና በዚህ ስትመጣ ብቻህን አትምጣ ከሰው ጋር ከሚያውቅ ሰው ጋር ና ምናምን ነገር ብለውኛል እና እዛው ያገኘችኝ አንድ ሴትዮ ስልኳን ሰጠችኝ ቆይ እንደውም አሁን ደውዬ አውራታለሁ ስትረጋጋና እነሱም ይረጋጉ አሁን ሌላ ጊዜ እና ተቀጣጥረን ወይ እኔ ራሴ ያሳያለሁ ወይ ደግሞ ሰፈሩን የሚያውቅ ሰው እንዲ ያሳያህ አደርጋለሁ ብላኛለች ዩቲዩብ አሳያለሁ እሱማ እኔ ራሴ ያለውን ሰፈሩን ማስጎብኘት ማለት ነው ለሰው ለተመልካች በእስራኤል ሀገር ያሉ ኢትዮጵያኖች እንደዚህ ነው የሚኖሩት ኤርትራዮች ኑሯቸው ይሄን ይመስላል አሳያለሁ እና እሱን አገናኘና እንደዚህ ላረግ ብዬ ነበር እስኪ አብረን የዞርና እንደዚህ እናርግ ብለዋል እና በጣም ነው የሚደብረው እውነት በጣም ነው የደበረኝ እኔ አንዴ ምንም ማድረግ ባለመቻሌ ነው የደበረኝ እውነት ለመናገር ያው የነሱ ሰፈር ስለሆነ ምንም ማድረግ አትችልም እዛ ጋር ያሉ ሀበሾች ባይኖሩ ኖሮ ምን ሊፈጠር እንደሚችል አይሩ ነው እውነት ለመናገር እና ኢትስ ኦኬ ብቻ ያጋጥማል በእንደዚህ አይነት ሰዓት በእንደዚህ አይነት ስራ ላይ ቪዲዮናም ስትቀርጹ ያጋጥማል እንደዚህ አይነት ቦታዎች ላይ ስትሄዱ ግን ኢትስ ኦኬ እና የገባኝ ነገር ብቻዬን መሄድ እንደሌለብኝ ነው እንደዚህ አይነት ሰፈር ላይ ብቻዬን መሄድ የለብኝ ዋይ ተመፋሽ ያጠረኝ እግዚአብሔር በጣም ነው ያናደዱኝ ብቻ ሌላ ጊዜ እንቀርጻለን አሁን ግን እንሂድና የሀበሻ ምግብ ቤት እንብላ አንድም አስቤው ነው ስለነበረ ጧት የሀበሻ ምግብ ለመብላት እዚህ አካባቢ ቆንጆ የሀበሻ ምግብ ቤት አለ ብለውኛል ወደዛ እንሂድና እንብላ እንርሰው የነሱን ጉዳይ ያጋጥማል ሌላ ቀን ከሰው ጋር መተን እንሰራለን እንቀርጻለን ማለት ነው እና አንድ ማለት የምፈልገው ነገር እዛ ጋር ለተባበራችሁኝ ሀበሾች በሙሉ ኢትዮጵያዊዎችም ኤርትራዊዎችም በጣም ነው ማመሰግነው እውነት ቴንኪው በጣም እናንተ ባትኖሩ በጣም የከፋ ነገር ሊፈጠር ይችል ነበር በጣም አመሰግናለሁ ሌላ ቀን መጥቼ ሰፈራችሁን በደንብ እንጎበኛለን አብረን ቴንኪው በጣም ጋይስ ምግብ ቤቱ ጋር ደረስኩኝ ግን ዝግ ነው በሚገርም ሁኔታ ያያችሁት ነው ይሄ ነው ቤቱ ይሄ ነበር ግን ዝግ ነው ማንንም የለም ራሱ ያያችሁ ነው ይላችሁ ጎግል ላይ እኮ ክፍት ነው የሚለኝ ታዲያ ኦፕን ነው የሚለኝ እና ይሄን አይቼ ነበር የመጣሁት ዝግ ነው ምን ይሻላል ሌላ ምግብ መብላት አልፈልግም የፈረንጅ ምግብ ምናምን ሰልችቶኛል እንጀራ ነበር መብላት የፈለኩት አይ ቲንክ ሌላም ቦታ እዚህ ያሉት ዝግ ነው የሚሆኑት ሲመስለኝ አሁን በእስራኤል ሀገር በዓል ነገር ነውና የሆነ ጾም ነው የፋሲካ ጾም ይባላል የ7 ቀን ጾም ለዛ ይሆናል የተዘጋው ግን ጎግል ላይ ክፍት ነው የሚያሳየኝ ሌላም ቦታ በሄድ እንደዚሁ ስለሚሆን በቃ ይቅርብኝ ቤቴ ሲሄድ እበላለሁ ሂጄ እንትን ጋር ትንሽ ልናፈስ መሰለኝ ወደ ባህር ዳርቻው ጋር ሄደን ትንሽ እንናፈስ በዛው ምን እንዴቴን ያስረሳኛል እንደው ሌስ ወደዛ እንሄድና የተወሰነ አየር ወስደን ምናምን እንመለሳለን ደርሻለሁ ቢቹ ጋር ጋይስ እንዴት እንደሚያምር በቃ የሆነ ልብስ በያዝኩኝ ነው ያልኩት የዋና ልብስ በጣም ነው የሚያስቀነው ከዚህ ጋር ሲታዩት ዋው እንዴት አባቱ ነው የሚያምረው ፈጣሪ ያስቀናል በጣም ጋይስ ይዝ በእናታችሁ እንዴት ደስ እንደሚል ቦታው ዋው ጫማ ሽፍን ጫማ ነው እንጂ ያደረኩት ብገባ በጣም ነበር ደስ የሚል እስከታች ድረስ ግን አቧራ ነው የሚሞላው እንዳለ መደዳውን ሆቴሎች ናቸው ያሉት ያው ቢች ዳር ይታወቃል ይሄ ቴል አቪቭ ያለ የቢች ዳር ነውና በቃ በጣም ብዙ ሰው እዚህ እየመጣ ነው የሚዝናናው በጣም ነው የሚያምረው ዋው እኔ ባለፈው ነበር አንዴ የመጣሁት ወደዚህ እና በቃ በጣም ይገርም ጊዜ ነበር አሳልፌ ሄድኩት ሰዎች ይዋኛሉ
እዚህ ጋር መረብ እየተጫወቱ ነው። ዋው ወደቀበት። ሰው እንዳለ እዚህ አንድ ያለው ጋይስ ያው እዛ ጋር ብረቱ ላይ ስትሄድ what ዋው ይገርማል። ጎበዝ ነሽ በጣም። ጋይስ የሰዎቹ ብዛት እያያችሁት ነው። ዋው በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው ጋይስ። በፈጣሪ እንዳለ ሰው እዚህ ነው ማለት ይቻላል እኮ ያያችኋቸው ነው። በነገራችን ላይ እስራኤሎች በጣም መዝናናት የሚወዱ ሰዎች ናቸው። በጣም የሚዝናኑት። ዋው ደስ ሲል ሰውዬው። ይሄን ፎቅ ይዩት ጋይስ እንዴት እንደሚያምር ከለሩ በጣም ነው የሚያምረው። የሬንቦው ከለር ነው ያለው። በጣም ነው የሚያምር። እዛ ጋር ያቸው ጋይስ ውስጥ ላይ ገብተው እየዋኙ ነው። በጣም ነው ደስ የሚለው። በጣም ነው የሚያስቀምጥ። ኦኬ እኔ ዛሬ ሰው ብዛት በጣም ነው የገረመኝ። ሶ ጋይስ አሁን አይስክሪም ልብላ እባካችሁ። ከፀሐዩ ጋር አሪፍ ነው አይስክሪም፣ ቀዝቀዝ ያደርገኛል። ይሄ ጎልዳ ነው የሚባለውና እዚህ ነው በሚገዛው ታዋቂ አይስክሪም ቤት። ይሄን ይመስላል ቤቱ አይስክሪም ቤት። ማንሽ ነው አልሰለሞት ያያስ ለለ ኤምባይ አልቲዳክ አኒታሪ አይስክሪም አታመዳበር አንግለት አታመዳበር አንግለት ኢፋሚ ጋኪታ ያው ኦኬ አይ ኒድ አይስክሪም What do you want? Vanilla. Vanilla is not there. It's there? You want to try it first? I want cherry. Oh, yeah. Oh, vanilla. So, look at my son. Yeah, it's nice. You want a small one? The medium one. Medium. Ice cream ገዛው ጋይስ። ሁለት ማንኪያ ነው ያስቀመጠብኝ እዚህ ጋር። አንደኛው እንድቀምስ የሰጠኝ ነበር። እና አይስክሪምን ገዛ ቫኒላ እና ዋይት ቸኮላት በጣም ነው የሚጣፍጠው። 35 ብር ነው የገዛሁት። ከዛ የተቀመጥኩበትን ቦታ ደግሞ ላሳያችሁ። እኔ እዚህ ጋር ተቀምጬ እየበላሁ ነው አይስክሪምን። ከዛ ደግሞ ቪውን ይዩት እንዴት አባቱ ነው ደስ የሚለው። ዋው ንፋሱ በቃ ደስ ሲል ከንፋሱ ጋር ከዛ ደግሞ ከአይስክሪሙ ቅዝቃዜ ጋር ንዴቴ ሁሉ ጠፋ። እግዚአብሔር እስካሁን እያስታወስኩት ነበረ የቀደሙን ግን በቃ ደስ ይላል። ቅዝቃዜው በጣም ነው ደስ የሚለው። ሰው እኮ ካሰበበት አይውልም ምናምን የሚባለው እኮ እውነት እኮ ነው። እኔ አሁን አወጣጤ በቃ የአበሻ ሰፈር ቀርጻለሁ ብዬ ነበር። የአበሻ ሰፈር ቀርጬ መጽሐፌን ገዝቼ አማርኛ መጽሐፌን ከዛ የአበሻ ምግብ እበላለሁ እንጀራ እበላለሁ ነበር። ከዛ ምን እያደረኩ ራሴን አገኘሁት እንደዚህ አይነት ልብስ ለብሼ ሸሚዝ በጨርቅ ሱሪ በቆዳ ጫማ አድርጌ ቢች ዳር ተቀምጬ አይስክሪም እየበላሁ በጣም የሚገርም እግዚአብሔር። ሰዎቹ ሲያዩኝና እዛ ቢች ዳር ጋር ወክ እያደረኩ በቃ እንደዚህ ሽክ ብዬ እራት ምናምን ቀጠሮ ያለበት ሰው መስዬ
ቢች ዳር ላይ ሲንቀሳቀስ ብዙ ሰዎች እያዩ ነበር፣ በመገረም ነበር ሲያዩኝ ነበር። ግን ቢሆንም በቃ በጣም ነው ደስ የሚለው እይታው። ከዚህ ጋር ሰዎቹ ይዝናናሉ። እኔ እዚህ ጋር ቁጭ ብዬ እመለከታቸዋለሁ አይስክሪሜን እየበላሁ። ያዝናናል ይራሱ። ምንም ያላሰብኩት ውሎም ቢሆን በጣም ነው ደስ የሚለው። ግን አሚን አሁን ደስ አለኝ ያለውን የሰው ብዛት። እኔ እንደዚህ አልጠበቅኩ ነበር እውነት። የሆነ ጊዜ ስመጣ እንደዚህ አልነበረም፣ ብዙ ሰው አልነበረም። ዛሬ ግን በጣም ብዙ ሰው ነው ያለው። እንዴ እንዳለ ውጭ እኮ ነው ያለው ሰው። እግዚአብሔርን ቆላ ሳይሆን ይሄ በቃ የሚመላለሰው ሰው ረብስማ እንዳለ ሰው ውጭ ነው ያለው። ሶጌስ አይስክሪሚን በልቼ ጨርሻለሁ ማለት ነው። አሁን ወደ ቤት እየሄድኩ ነው። ሳላስበውም ቢሆን አሪፍ ውሎ ውያለሁ። ከዛ ከተፈጠረው ውጪ ይሄ ደስ ይላል። በቃ አሁን እዚህ ጋር መጥቼ ትንሽ አየር ስወስድ ምናምን ደስ አለኝ። እግዚአብሔር እጅግ በጣም ተናድጄ ነበረ። ለማንኛውም በሌላ ቪዲዮ እስክንገናኝ ድረስ ባይ